ኤደን አሌክስ እና ይህ ፍቅረኛዋ የተባለው ግንኙነት አላቸው። ኤደን ሊኖራት ይችላል ግንኙነት ኤደን አላት ከፍቅረኛዋ ጋር አሌክስ ይኑር አይኑር አላውቅም። ይሄ እንግዲህ በመጣሪያ ነው፣ ግን ካለው ነገሩ ይከራል። ይሄን ልንገራችሁ። ይሄንን እኮ ነው እኔ እየፈለግኩ ያሉት። መቼም ትግሬ አይሆንም ቦይፍሬንዷ አማራ ነው የሚሆነው። አማራ ነው ተብሏል። ቦይፍሬንዷ ቤሩን አውቄያለሁ። መቼም ትግሬ አይደለም። ለዚህ እንዴት ነው ከአሌክስ ጋር ሊሰራ የሚችለው? ለራሱ ነው የሚሰራው። ቦይፍሬንዷ ለራሱ ነው የሚሰራው። እባክሽ እኔ ቦይፍሬንዷን ያላመንኩት ታርጉልኝ። እሱ ላይ ነው አይኔ ያለው። ምንም አልተዋጠልኝ። ወይ ደግሞ የሆነ ሰው አለ አልተዋጠልኝም። አሳዘነችኝ። ግን እንደዚህ ደግሞ ሰፈር ውስጥ እንደዚህ እንትን ምናምን ከተባለ ታውቃላችሁ ሰው ይጫወትባቸዋል። ታሳዝናለች። በጣም ነው የምታሳዝነው። ፈጣሪ እንግዲህ ከእንደዚህ አይነት ነገር ይጠብቀን። እሷም እኮ ከረረች እኮ መራቤቴ ስለሆነች ነው መሰለኝ እንጂ በጣም ቪዲዮዎቿን ዛሬ ስራ እየሰራሁ ስሰማ በኢየሱስ ስም ጅቦ ራሱ ሊያስማማ እንትን ሲል እንደው ይሄ አሌክስ የሚባለው እንደው ጅላጅልነቱ ወይኔ ያኔ እኮ በቃ የዴዚ አባት እኮ ነው የመሰለው። በጣም በቃ ውይ ምን ነው ዘሎ ባይገባ ነው ያልኩት። እንዳለ ሪከርደሮችን ስሰማ ማለት ነው። እስቲ ቆይ አንድ ቀን ደግሞ ቁጭ ብለን እያንዳንዱ ከመጀመሪያ ስቴፕ አስይዤ አስቀምጨዋለሁ እንሰማለን። ጅቦ እንትን ብሎ ማለት ነው ሪከርደር ያለኝ። ከዛ ጅቦ ሲቆጣው ምናምን ነገር እሱ ሲያስቆመው ምናምን ብዙ ነገር አረብስማ። ግን ይቅርታ የጠየቀበትም አለ። ለምን ይቅርታውን ቪዲዮ አታዩ? ግን ያሳዝናል። ይሄ ማንም ሊረዳው አይችልም። ይሄ ልጅ የውስጡን ህመም የውስጡን ጸጸት ማንም አይረዳውም። እኔ እንኳን በምንም አልገናኝ፣ በብሔር አልገናኝ፣ በጎሳ አልገናኝ፣ ምን አልልም ምናምን። በጣም ግን ያሳዝናል። በጣም ነው የሚያሳዝነው። እስቲ ለማንኛውም ደግሞ እናጣራለን ወይ ንብረቷን በሙሉ ለልጇ አስተላልፋ ይሆናል የሄደችው። ተመልሳ አሜሪካ ከሄደች ማለት ነው እንደምትሞት ወይ አውቃ ይመስለኛል። ከዛ ኦም ብላም ሊሆን ይችላል የካቲት ሄደችው። ሴትዮዋ ታውቃለች። አላውቅም። እኔ ምንም ማወቅ አልቻልኩም። ምነው እዛው አሜሪካ በቀረች። እሱ ወንድ ልጇማ አሜሪካን ያለው። መድኃኒትሽን ዋጪ ወርቄ ረሳሁት። ወይ እውነትሽን አንቺ መደበሪያ አገኘሽ አይደል? ለምንድን ነው የምትደበረው ኤሉዬ? ቤቷ የተሸጠው ባለፈው አመት ነው እኮ። ያስቀመጠችውን ብር ወይ ለሷ ሰጣት ለነሱ ሰጣ ሄዳ ይሆናል። እና ዝም ይላል ብለሽ ነው ልጁ? ይላል። ልጁ እኮ ምንም መስማትም አይፈልግም እኮ። ጠበቃ እኮ ነው። እንግዲህ ሉንክ ይኸውልሽ ነገርን ይዞ ይመጣል ይላል ኦሮሞ። ዱቢን ምን ይላል? ኦሮምኛውም ጠፋብኝ እኮ ብዙ ከማውራት። በአማርኛው ልንገራችሁ። ነገርን ይዞ ይመጣል። ይሄን ታውቃላችሁ? ለዚህ ማለት ነው አሁን የዚህ ሴትየው እውነት ማለት ነው ምድር ላይ ከወረዳችሁ እውነቷ ከወጣ ምን ከተባለ የሆነ ፋውል ተሰርቶ ከሆነ እውነት እንዳላችሁት በኤምባሲ በኩል አሜሪካ ሄዱ ከተመረመረ ምን ካለ የሰው እጅ ካለበት መገኘቱ አይቀርም። ታውቃላችሁ? ደም ማለት ነው ሰው ካፈሰሰ ይሄ እንትን ይላል። ከዛስ
አንዱ ተያዘ ማለት መቼም ኢትዮጵያ ላይ ነው የሚደረገው። ይሄን ታውቃላችሁ? ኢትዮጵያ ላይ ስለሚደረግ ማለት ኢትዮጵያ ያለ ሰው ሲያዝ ማለት ነው ይጠቁማል ማን እንደሆኑ ሽናቸው ማለት ነው። ገባሽ? ይሄ ነው በቃ መሬት ላይ ማውረድ። እስቲ ቆይ እናያለን፣ ማየቱ ይሻላል። የተለያየ ነገር ስለማወራ የተለያየ ነገርም ስለምሰማ ይከብዳል። አይ የውጭ ልጅ እናት አባት እንደውም ወልደሻቸው ካደጉ በኋላ ማለት ነው ከምትኖሪ ባትኖሪ ነው የሚመርጡት። ጅሎ ለራስሽ ኑሪ። የውጭ ልጅ ማለት ነው ውይ እናቱን ስላጣ ይጎዳል። ከ10 ምናምን ዓመት በኋላ ማለት ነው ህይወቱ ነው እናቱና አባቱ። ገብቶ እንዲህ አይነት አስተሳሰባችሁን አውጡ። እዚህ ኢትዮጵያ አይደለም፣ ኖት ኢትዮጵያ። እዚህ ህጋቸው ስትራቴጂያቸው ማለት ነው ለራሳቸው እንዲኖሩ ነው የሚያደርገው። ከቻልሽ ለራስሽ ኑሪ እንደኔ። እኔ አሁን ለልጆች የምጨነቀው አበላቸዋለሁ፣ አጠጣቸዋለሁ። 10 ምናምን ሲደርሱ ማለት 17 ሲደርሱ ስራ መጀመር ይችላሉ። ይሄን ታውቂያለሽ? እረፍት ላይ ስራ ይሰራሉ። ለራሳቸው ነው የሚያጠራቅሙት። 5 ሳንቲም አይሰጡሽም። ማይ ላይፍ ይሉሻል። ጅሎ አንቺ እንዲህ ይዘሽ ልጅሽን ለነገ ትጦረኛለች፣ ሀገር ትጦራለች ብትይ ማለት ነው መስሎሽ ነው። ማንም አይራራላትም። እቺ ራሱ ጎረቤት ነኝ እግባባታለሁ፣ ግን እንደዚህ ምናምን ስትል ቀብሯን ሄደሻል ስላት እየሰማቸው አልነበር? በጣም ክፉ ነው። ክፉ ሳይሆን ምን እንደሆነ ታውቃላችሁ? ተጠንቀቁ ሴቶች፣ ተጠንቀቁ። ወንድም ሴትም ከውጭ የገባ ሰው ምን እንደሚባል አያችሁ? ያሳዝናል፣ በእውነት ያሳዝናል። እንዴት ግን የካቲት ሰው መሸጧ ማናውቋል። ብር እንዳላትማ ቦይፍሬንዷ ነው የሚያውቀው። ጆ እንግባበት እንዴ? እንመርምር እንዴ? እንመርምር እንዴ? ኖርማሊ እኔ ማንቁርቱን ይዝ ነበር። ምንም ቀላል ነው። በውስጥ እነግራለሁ። ብገባበት አይገርምህም? ምንም እንትን የሚል አይደለም። በገዛ እጃቸው እጄ ላይ ስለወደቁ ማለት ነው እንትን አይለኝም። ግን እኔ ጊዜ ለዚህ ብዬ አጥፍቼ ምናምን ብዙ ነገር። አዎ ጆ ብር ነው ጠላቷ። ጠላቷማ ብሯ። አገር ቤት ሰው ለገንዘብ ብዙ ያደርጋል። ቀላል ገንዘብ እንኳን ባይኖራችሁ አለመስጠታችሁ ጠላትነት ነው። ሰምተናል። በጣም ያሳዝናል። አስቡት፣ 10 ሰው ቀበራት። ምን አለች? ካለችው ነገር ማለት ነው እየሰማችኋት ነበር። ምን አለች? እዛ አጠገባችን መስሎን ነበር ቀብሩን ያሌር ነው። እንግዲህ ከውጭ ሆና አንዳንድ ነገር ስለማትልክላቸው ይሆናል። እዛ ምንድነው እንትን ስለሆነ ምንድን ያለችው ሚካኤል ስለሆነ ራቀብን። ቀብሩ ሲቅር ማንም አይቅበር፣ ችግር የለውም። ግን ስሙ እንግዲህ ከሞታችሁ በኋላ ስንት በሽታ እንደሚሰጣችሁ እውነት አልመሰለኝም። እንደ እንትን አገባለሁ ምናምን ስትል ከራሷ ጋር ላትሆን ትችላለች። ስታሳዝን። ታዲያ እንደዛ ሆና ነው ለካ ቦይፍሬንድ ያላት።
የት ያቋታል? አንተ ደግሞ መንግስቱ የት ያቋታል? ሴትዮዋ እንደዚህ አውሬ ናት እንደንትን የት ያቋታል? መንገብገብም ጥሩ አይደለም ወይ? ጥጋችሁን ይዛችሁ ተስፋችሁን ቆርጣችሁ እንትን ማለት ነው። ትንሽ ለቀቀም እያደረጋችሁ ሴትዮዋ እንደዚህ ናት አሉ እኮ። ከዛ ከሰውዬው ውጭ አትሰማም። እሱ እኮ ነው ጉድ የሰራት። እሱ እኮ ነው እያንዳንዱን ሸጣ ምን ብላ ምናምን እንድትገባ ያደረጋት። አታውቅም? ጎረቤት ሆና እንኳን ጎረቤት ቀርቶ ቤተሰብም የኔ እናት ራሷ ታቅ ይሆናል እንደምትችው እና የሚሞት ሰው ፕላን ያወጣል። ሬስቶራንት ቃት እንመጣለን ብለን ነበር። ከፍላለች፣ ጨርሳለች፣ ወንበር ሁሉ ገዝታል፣ ሁሉ ነገር አልቋል እኮ እያለችክ ነው። ለማንኛውም ምን እንኳን እሱ እኮ ብረቷ የቀረ አንዳንዴ ለፍታችሁ ማለት ነው። እግዚአብሔር ምን አስቀራችሁ? እውነቴን ነው የምነግርህ። የፈለገ ቢሆን በቃ የሆነ ሰዓት ላይ ማለት ነው ከእግዚአብሔር በላይ ድርቅ አትበሉ። በቃ ያው ሳንፈልግ ነው ድርቅ፣ ግን አንዳንዴ ነው ይቅር ለሚችሁ። ይሄንን ነው የምላችሁ። ምን ታውቂያለሽ? ሴትዮዋ እኔ የተጠራጠርኩት ተመልሳ ሄዳ ከዛ ተመልሳ መታ ነው እኮ እየተቆራረጠ ነው። በቃ ልወጣ ነው። ሄዳ ተመልሳ መታ በሶስተኛው ቀን እኮ ነው የሞተችው። ምን ታውቂያለሽ? ድንገት ለልጇ እንትን ብላ አስተላልፋ ሁሉ ነገር መታ ቢሆንስ እርጉዝ እንደሆነች ስላየቻት ታያታለች አሉ። ለዚህ ማለት ነው አይታወቅም። ወርቄ ጎበዝ ነሽ፣ ደርሰሽበታል። ምኑን ለምለም ምኑን የደረስኩበት? አይ የሆነማ እንትን አለ። እኔ ምን እንደሆነ ታውቃላችሁ? ምን እንደሆነ ታውቃላችሁ? ሐቁን ልንገራችሁ። በቃ ደስ የሚለኝ ይሰማቸዋል ወይስ ይቆራረጣል? ይቆራረጣል። ይሰማቸዋል። ይሰማቸዋል። በቃ እንደው ስልጣን ቢኖረኝ ፓወር ቢኖረኝ የምሬን ነው። ስልጣን ቢኖረኝ ፓወር ቢኖረኝ የሆነ ኢትዮጵያ ላይ ሆኜ የሆነ ስልጣን ቢኖረኝ የዚችን ሴትዮ ሳጥን እንዲከፈት አደርጋለሁ።
ሀቅ ምናምን አይወጣም ባክሽ። ታች ማንም ካልታገለልሽ ሁሉም አብሮ ከበላ ሁሉም ይገባበዝ። ዘንድሮ አንዱ ይሰርቃል፣ ከዛ ለአንዱ ይጋብዛል፣ እንትን ይላል፣ አንዱ ያጭበረብራል። ይውላችሁ አንዱ ይሰርቃል፣ አንዱ እንትን ይላል፣ ይገባበዛል፣ አፍ ይዘጋጋሉ። ገባችሁ? ለአንዱ ያጎርሳል። ብታቂም ጸጥ። ኢትዮጵያኖች እንደዛ ነው። ተከፍቶስ ከተከፈተ በኋላ የሷ ሬሳ መሆኑን አለመሆኑን ማየት ይሄ ነው ህልሜ ምንም። ለዚህ እኮ ነው አሌክስ አሌክስ አትበሉ መሬት ላይ አውርዱት እያልኩ ያለሁት። አታቅም ገባ? ወርቄ አፈንጂው በቃ ታፍነሻል። ተንፍሹ። ምን ተነፍሳለሁ? በምን ልተንፍስ? ስልጣን የለኝ። ስልጣን ቢኖረኝ በተግባር ነው። ምን ያደርጋል? ስልጣን ቢኖረኝ ጥሩ ነበር። በዚህ ሰዓት ነበር ስልጣን የሚጠቅመኝ። ውሃ ጠጪ። ጠጣው እኮ ታዳ አሌክስ አሌክስ ማንን አስፈራራ? እስቲ ንገሩኝ እናንተ። እዚህ ላይ አሌክስ 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 ስትሉ እዛ ጋር ተቀናጅቶ እንኳን እቺ ሴትዮ ላይ አውቃም ተደብቃ ቢሆን ማለት ነው። ገባችሁ? አለቀ። እናንተ ማንን ነው የምታዩት? አሌክስ ወንጀለኛ እንኳን እንዴት እንደምትይዙ አታውቁበትም። በጣም እናደዳለሁ አንዳንዴ። እኔ ነኝ እኮ አስቤ ሀሳብ ሰጥቻችሁ ማለት ነው። ልክ ራሳቸው እንዳሰቡት ማለት ነው ይኮፈሳሉ አንዳንዶቹ። እኔ ገብቼ ሀሳብ እሰጣቸዋለሁ። በዛ ሀሳብ ኦኬ ምናምን ብላችሁ ስትስማሙ ማለት ነው እንጂ ማለት ነው አታስቡም እኮ። ባይዘዊ ብዙዎቻችሁ ድንስ ነው ብትሉት። እኔም ጥርጣሬ አለኝ ለዚህ። እዛ ኢትዮጵያ ውስጥ የተፈጸመውን መያዝ ነው። የጻፍኩ ትክክል ትላንትና ነው። ዛሬ ከሰው ጋር ሳወራ እንደዚህ ብያለሁ። ለምን ብትሉ ማለት ነው እግዚአብሔር ነው የምላችሁ። አሌክስ በስነ ስርዓት ያስፈራራል። ምን ብሎ ነው የሚያስፈራራው? ምን ብሎ? እስቲ አሳምኑ። አሌክስ ምን አይነት ፓወር አለው? ምን ብሎ ነው የሚያስፈራራው? እስቲ ለኔ ንገሩኝ። ችግሩ ወይ ግልጽ እንትን አትሉም። ከዛስ ጽሁፍ ታመጣላችሁ ወይ ያወራችሁትን ነው። አሳምኑ። በተረፈው ግን አሌክስ 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 ስንል እዛ ጋር አሌክስም ራሱ ካለበት ማለት ነው ለመታወቅ መጀመሪያ መሬት ላይ መውረድ አለበት። መጀመሪያ አንቺ ደግሞ የተናገረውን ቪዲዮን የዛሬ ስንት ዓመት እሱ ሙሉ ቪዲዮ አለኝ። ዛሬ እንደውም ስቴፕ አስይዤ በቀን ሳስቀምጥላችሁ ነበር። ስለምትጠሉት ይሄ አሌክስ ሙጀሊያም ቆማጣ ጋሜ ምናምን ይሄ ጥላቻ። አንድ ነገር ልንገራችሁ፣ ወንጀለኛ ለመያዝ ጥላቻ መጀመሪያ ማንሳት አለባችሁ። አለቅ። በቃ አሌክስ ነው። ይሄ ነው ችግራችሁ። ከኔ ጋር ምንም አትስማሙ። እዚህ ሚዲያ ላይ ጸብ ማስነሳት ትፈልጋላችሁ፣ በብሔር ትሄዳላችሁ። በእንደዚህ ወንጀል አይገኝም። እስቲ እናንተ ተቀናጁና ማለት ነው መሬት ላይ አውርዱት። መሬት ላይ አውርዱት። የህግ አካል
ዋናው ከተያዘ ሚስጥር ይወጣል። ትክክል። ምን ይታወቃል? ባይዘዌ ዘንድሮ ማለት ነው ልጆች አይታመኑ። ታውቃላችሁ? ልጄም ልትኖርበት ትችላለች። እሱም ደግሞ በሰው ነው የሚሰራው። ጅሎች ገባችሁ? እኔ ማለት ነው ይሄን ያህል ነው የማስበው። ሙሉ አድሬስ ጆ እኔ በእናትህ እኔ ሳንቲም የለኝም፣ ቺስታ ነኝ። የሆነ ሰው ኃይለኛ ሳንቲም ከሰጠኝና አጣርተሽ ምናምን ካለኝ ነው ቤተሰቤን መስዋዕት ማረገው። ስልጣን ስላላችሁ ብቻ እኔ ካለ ሳንቲም አትሰሩልኝ። ምን ያደርግልኛል? እኔ በዚህ ምንም ነገር ሎስት ማድረግ አልፈልግም። ያረኩትም ራሱ አሁን ትንሽ ብዙ አርጊያለሁ፣ የተወሰነ አርጊያለሁ። ኮስት ማድረግ አልፈልግም። ኢንፎርሜሽን የማመጣው በደንብ ትኩረት እንዲያረጉበት ነው። የለኝም እኔ ጌታ በነፃ የለም። ለዚህ ማለት ነው ልጅም አይታመንም። ገባችሁ? አንዳንዴ ማለት ነው አይታወቅም። ለዚህ የኔ አስተሳሰብ እንደዛ ነው። ልጄ እንኳን ማለት ነው አሁን አንድ እናት ኢትዮጵያ ሄዳ እዚህ ጋር ልጄ ኖራት ምናምን የልጄ እጅ ቢኖርበትስ? ገባችሁ? ለዚህ ማለት ነው አይታወቅም። ማንንም አላምንም በህይወቴ። ለዚህ መሬት ላይ ግን ሲወርድ ማለት ነው እኔ አሁን ልስራ ብል እግዚአብሔርን ነው የምላችሁ የሳንቲም እጥረት ስላለብኝ እንጂ ማለት ነው ፈልፍዬ ከየካቲት ሆስፒታል እስከ መቃብሩ ድረስ አስከፍታለሁ። ኢትዮጵያ መሄድ ካለብኝ እሄዳለሁ። እንደማደርገው አውቃለሁ። የውጭ ዜግነት ስላለኝ ማለት ነው። ፍቃድ ጠይቃለሁ ከኤምባሲ። ከዛ በኋላ እንዴት እንደማደርግ አሳያቸዋለሁ። የምን ቤተሰብ የምን ምናምን ምን አባታቸው አገባቸው። ግን አስቡ፣ ተቀባበሉ። የገባችሁ ተቀባበሉ፣ ያልገባችሁ ዝም በሉ። እንትን ሜላት እኮ ጂጂን ለምን አሌክስን ተናገርሽ ብላ አስፈራራታታለች። ይውላችሁ አነጋገራችሁ ነው። ባይዘዌ አካሄዳችሁ ልክ አይደለም። ትክክል ነው፣ መጠየቅ ይችላል። መወንጀል እኮ ነው የያዛችሁት እናንተ። መጀመሪያ መሬት ላይ ያለውን የሴትዮዋን አካል መሆኑ አለመሆኑ ሳታረጋግጡ እንዴት አንድ ሰው ከአሜሪካ ሄዶ የካቲት ሆስፒታል ገብቶ ሞተ ሲባል እንዴት ማለት እያለ ከዛስ እታች ወርዳችሁ ኤምባሲ ነው የመጀመሪያ ስራው ኤምባሲ ነው። አለቀ። ኤምባሲ ላይ ሪፖርት ካረጋችሁ ዜጋ ስለሆነች ማለት ነው ይሄ ነገር ምንድን ነው ብሎ ያየዋል። አለቀ። ከዛ በኋላ እዛ ጋር ደግሞ በኮሚቴ በምናምን በኤምባሲ በኩል ማለት ነው ደሞዝ ታስቦለት የሆነ ሰው ማለት ነው ፍቃድ ጠይቆ የኢትዮጵያ ኮሚቴ አላር እዛ አካባቢ የምትኖሩበት በዛ ኮሚቴ በማህተብ የተመታ በውጭ ጉዳይ ትርጉም የተሰራ ተደርጎ ጉዳዩን የሚከታተል ትልቅ ጠበቃ ይዛችሁ ማለት ነው ሬሳው እስከ መከፈት ድረስ ይደርሳል። እናንተስ ተኙ። ቤተሰብ ምናምን አይሰራም። ባይዘው ይሄ ኢትዮጵያ ላይ ነው። ቤተሰቦች አሉ አይደል እንትን ምናምን ነው። በእንዲህ አይነት ነገር ከሄዳችሁ እንደዚህ አይነት ነገር አይሰራም። በህግ ከሄዳችሁ ማለት ነው ሬሳዋን ይዞ ጠበቃ አይከፈትም ይከፈታል አይልም። ቤተሰቦች አይከፈትም ቢል ማለት ነው ምን ስለሆነ ይባላል። ለምን እቺ ሴትዮ ዜጋ ናት። ገባችሁ? አካሄዳችሁ ነው። ሜላት የዛተች ዝታ ሳይሆን መልእክትን ያስተላለፈችው። ገባችሁ? ትክክል ናት።
ገዳይ ነው፣ ቆራጭ ነው፣ እንደዚህ ነው። እናንተ የምትሰሩት አዋጅ ነው። እሷ ቂም ስላለባት ነው። የጂጂ አካሄድ ልክ ነው። አካሄዳችሁን መኒ አያም ዲሲ ምን ማለት ነው? ብር ልሰጠኝ ነው? ወጪን ቻለኝ፣ ችግር የለውም። እኔ ብዙ ሰዎች አሉኝ። ወንድሜ ራሱ እዚህ ጋር አለ። ከባለስልጣን እስከ ታች እስከ ታጣቂ ድረስ እና እስከ እንትን ድረስ የመንደር ፖሊስ ድረስ እድሜ ለሽመልስ አብዲሳ ዘመዶቼን በሙሉ የሰፈር እንትን አድርጓቸዋል። ለማን ብዬ ኮስት ላርክ አምጣ ስጠኝ፣ ከዛ በኋላ አሳያለሁ፣ ሬሳም አስከፍትልሃለሁ። አዎ ይሄ ችግር መንግስቱ አንተ ተረድተኛል። ለዛ እኮ ነው ትግሬ ይላል። እንዶ አንዳንድ ቦታማ ቁጭ ብላችሁ ስትሰሙ ኖርማሊ መብረቁም ያው ገንዘቡን አጫጮ ምን ብሎ እከሌ አለ እንትን አለ እንደዚህ አለ እንዲህ አመጣለሁ ምናምን በቃ እንደዚህ ናቸው። ምንም ላይ ያደርሱትም። ሁልሽም ለገንዘብ ነው፣ ሁሉም ለገንዘብ ነው። እዚህ ሚዲያ ነው የሚሰሩበት፣ ዩቱብ ነው የሚሰሩበት። እኔማ ገንዘብ ቢኖረኝ አሁን ላይ ያሳይክ ነበር በራሴ ገንዘብ። ምን ችግር ግን የለኝም። አንደኛ ደግሞ ለምን ብዬ ነው ኮስት ማረገው? አውቆ እንትን ያለ አሉ። ፈርተሽ 6000 ሰው አመልክቶ መልስ ስላገኘ እግዚአብሔር ካገኙ በጣም ደስ ይለኛል። 6000 ሞላ፣ ጥሩ ነው። መልስ ካገኙ በቃ እግዚአብሔር ይርዳቸው። ደስ ነው የሚለኝ። እኔ እንደዛ እንዲሆን እኮ ነው የምፈልገው። ከንትን ላይ ወጥቶ ማለት ነው አሌክስ እንትና ይሄ ጣት መጠቆም ሳይሆን ኖ ዙሪያዎቿ ያሉት ናቸው ጠላቷ። ቅድም ሴትዮዋ ከተናገረችው ማለት ነው በጣም ራሴን አሞኛል በእውነት። አስቡት እንግዲህ ጠላት እኮ ከሩቅ አይመጣም። አንደኛ ከጎረቤትም ነው የሚመጣው። አስቡ። እያንዳንዱ ሰው እንደዛ የሚላችሁ ከሆነ አስቡት። በእውነት ጭንቅላቴ እኔ ነካኝ ጌታ እንድታወራ ብዬ እንጂ ማለት ነው። አንተ ደደብ ናውጣ፣ ጠላቷማ ትግሬ ነው ይላል። ትሽ ይሄ አይነት ደደብ ድንጋይ ራስ ነው። እንዲህ አይነቶቹ ናቸው ስራም እንዳይሰራ ወንጀለኛ እንዳያዝ የሚደረገው። ወንጀለኛ ችግርህን ማለት ነው አይቶ ነው በችግርህ የሚገባው። እቺ ሴትዮ ማለት ነው ተበድላም ቢሆን ማለት ነው ምን እንደሚሏት እየሰማችኋል? የሰፈሯ ልጅ ምን እንዳለች ያሳዝናል። ማንኛውም ህይወታችሁን በጥንቃቄ ምሩ፣ ተጠንቀቁ። ዩአር ማማ ምን ተሰማሽ? በኋላ ደውይልኝ እሺ። ተጠንቀቁ። ቤተሰብንም ራሱ እንዳታምኑ። አዎ አያችሁ፣ ጎረቤት ማለት ነው ማንም ለማንም አይጨነቅም። ያማል በጣም በእውነት። አስቢ እንግዲህ ምንም አታረግላቸው ይሆናል። ገባችሁ? ማትረዱ ሰፈር ሁሉ ማስተዳደር አለባችሁ። ማታስተዳድሩ ከሆነ ማንም ሰው እንደዛው ገስታውስ እንዳረፈች ከዴዚ ጋር ሄደች ጊዜ ግን እንግዲህ እሱን የሚያውቁ ሰዎች አረ ሰው ከቤት ሸጥሽም ሆነ ቤት ከሸጠች እኮ አመት ከምናምን ሆናት። ሸጠችም አልሸጠችም ከውጭ ስትሄዱ ገንዘብ አላችሁ አታውቁ። ሰው የሚያስበው እንደዚህ ነው። ሰውነታችሁ በሙሉ እንትን ነው ምንድን ነው የሚባለው? ብር ዶላር ነው የሚያንጠባጥቡ። ጎረቤት ቤተሰብ አዎ የኔ ነው። በልጅነቴ
ልጄ ነው የኔ ነው። ለማንኛውም በጣም ነው የተሰማኝ። በጣም ነው ማለት ወርቄ ራስሽን ጠብቂ። ለምን ምን ታየሽ? ምን ታየሽ? አንድ ሰዓት እናንተ 2 ሰዓት ሆነ እንዴ? አረተኛለሁ። ምን ታየሽ? ምን ታይቶሽ ነው ራስሽን ጠብቂ ያልሽን? ሰው የላትም። አልተመቸኝም። ምን ሆኖ ያልተመቸሽ? ጊዜ ለኩሉ ጻፊ። ቶሎ ቶሎ ልተኛ። ምን ሆኖ ያልተመቸሽ? እኔ ላይ ምንም አይመጣም ባክሽን። እኔ ደደብ መስላችኋለሁ እንዴ? እንደናንተ አካሄዱን ማላቅበት ይመስላችኋል? ጅል አይደለሁ። ገና ወንድምየውን አመጣልሻለሁ በስልክ ጠብቂ። ቱበይ ታማሚ የተባለ ወንድምየውን በስልክ ካላመጣሁልሽ ሞቻለሁ። ታመራል እንዳንተኛ ነው አይደል? አንቺ እኔ ማለተኛ አይ ኖ ዩአር ማማ አይ ፕሮሚስ። አዎ በቀደም እኮ ህልም ስትይ ባቡር ላይ ነኝ ብዬ ነግሬሽ ነበር። በኋላ ተነል ሲገባ ተቆራረጠ እንትና የትላንትናውን ሰሞኑን የነበረውን ይሄ ከዘጋብኝ እናደዳለሁ። አንቺ እያለሽ እሺ፣ ቀጥይ አውሪ። ምን ባትሪ እንትን አለ አሰምቼዋለሁ። የቅድሙ ደግሞ እንዳልኩሽ በጣም ያማል። ማመን ምን ተረዳሽ? እስቲ አውሪልኝ። አንቺ እኮ እስክትገቢ ነው እየጠበቅኩ ያለሁት። እስቲ አውሪልኝ። በጣም ነው የሚያመው። ብዙ ነገር ነው የተረዳሁት። ይሄን አልሽም። አንድ መሽቷል እንዳልሽው ተደዋውል እናወራለን። በጣም ነው የሚያመው። አሁን በፊትም ነበረኝ አለ አይደለ? ያው አንቺ ሁልጊዜ አንቺ ምናምን ስለምባል ነው እንጂ ብዙም ማውራት ያልፈለኩት ሰሞኑን ይሄ ሆድሽን የሚቆርጥሽ ነገር የለም ከህመም የተነሳ እሺ። እና እሷ ያን ሁሉ መባል ምንም ማለት እኔ ነገር ያለው በፊትም ቤተሰብ ራሱ አላምንም። ሁሉም ያለበት ነው። አሁን ልጅ ሆነሽም ያየሽው ወጣት ሆነሽም ያየሽው አሁን እዛ ቦታ አካባቢ እንግዲህ ተወልደው ያደጉበት እድሜያቸው ሚድል ኤጅ የደረሱበት ትላልቆች የደረሱበት እናት 90 ዓመት የሆኑበት ሎሬም አልሳይመር አለባቸው ምናምን ይባላል። ታይ እሱን በወለዱ በከበሩበት ስንት መንግስታትን ባሳለፉበት እንትን ከሆኑ ትልቅ እድር ነው እንግዲህ የሚሆነው። ትልቅ እድር አላቸው። ሰው እንዲደርስባቸው አይፈለግም። ያውም የሀብታም የድሮ የባላባት ቤትም የመንደር እድል ለዘመናት ስንቱ ሄዷል። የፈርሶ ይሄዳል። አሁን እኔ ግን የዋርማማ እሱን ተይውና እንደው ግን እኔ ቢዝ ምንም ማመጣ ይመስልሻል? አንቺ ምድር ላይ ኮኔክሽንም ስላለሽ እንደኔም ጀርጀራ ስለሆንሽ ትደክሚያለሽ፣ ትጎጃለሽ እንጂ ብዙ ነገር ታመጫለሽ ብዬ አስባለሁ። እና ቢያንስ ሪስክ አለው፣ ግን እኔ አልፈልግም። ሪስክ አለው ብዙ እንደዚህ ያለ አይደለ? እኔ በቃ እንደዚህ ምን እንደሆነ ታውቂያለሽ? ያሰብኩት እንደዚህ አሁን ለምሳሌ የቅርብ የተባሉትን ማለት ነው ሰዎች እያመጣው እንደዚህ በስልክ አሰማቸዋለሁ። አሁን ይኸውልሽ አይ ፕሮሚስ በምን እንደማመጣ ደግሞ ታያላችሁ። እስቲ እንደዛ የተባለው ስሙን ይዛችሁታል አይደል ወንድምየው? እሱን ካላመጣው ትበል ነግበኔ በሚለው ነገርና አሁን ይኸውልሽ ይሄ ኩፋው በፊት የቤተሰብ መቃብር የሚባል ድሮ ይገዛና በፋሚሊ ቄሶች የቄስ የሰንበት ቤት ምናምን ይባል። አሁን ግን በቃ መሬትና ቦታ ውድ ስለሆነ ኩፋ የሚባለው ነገር እንደ ጃፓን እና ኤዥያኖች ተጀምሯል። ያ ቀላል ነው የሚባለው ለዛ ነው። እኔ ወንድም ብየው ትልቅ ሰው ነው ያለችው ወንድም አሜሪካ ያለ ሊቀብር ነው የመጣ ያለችው አገር ቤት ያሉ አንዳቸው መጥተው እህታችን በዚህ ብሎ አንዳቸውንም አላምንም። አንዳቸውን ተከፋፍሎት ቢሆንስ እንዴ? ከዛ በላይ እኔ በውስጥ እነግርሻለሁ። ካልሆነ በሙሉ ወንድም ነኝ ቢል ቅድም ልጅ ነኝ የምትለው ምንም ነገር እና ተመርምሮ ሬሳው ወጥቶ ተመርምሮ እሷ ለመሆኗ ዲኤንኤ ከእንትኑ ማለት ነው። ይኸውልሽ የኔ ቆንጆ እንዲሁ
በግምት እኔና አንቺ እናውራ። አሁን ከጎረቤትዮ እንደዛ በሽተኛ እንደዛ ብሎ ካሰቡ ግቢያቸው ውስጥ ራሱ እንዳይገባ ያሰቡት ድንገት ገብቶሻል። ድንገት እኔ በውስጥ ማወራሽ ልክ አንቺ እንዳሰብሽው እንደማስብና ከዛ በላይ ድንገት ማለት ነው። ምን እንዳጣሩ ልንገርሽ፣ ሀቁን ልንገርሽ። ለምሳሌ የቦይ ፍሬንዷ እህቶች በጠቅላላ ማለት ነው አንደኛዋ ሬሳ ክፍል ነው የምትሰራው። ቦይፍሬንድ የሚባለው ነገር እውነት ነው ወይስ በዙሪያ? እውነት ነው። እንግዲህ አገባዋለሁ ምናምን ብላ ያወራችው ማለት ግን ምን እንደሚሏት ሰማሽ? የሚወራው ብቻ ብዙ ነገር እነግርሻለሁ። የወርማማ እኔ አሁን ምንድን ነው መሰለሽ የሆነ ሪስክ የሆነ አላር ዲፕ የሆነ መውሰድ ስላልፈለግኩ ነው እንጂ ያቡ አለቻ ያቡ ስላለች ያንን ሪስክ ባትወስድ ይመርጣሉ። እኔ ያቡ ምን ትሆናለች? ያቡን እኔ እኮ እዛ ታች አታይም? ቅድም ወንድሜ እየጻፈ በሚስጥር እንስራው እንዲያለኝ ግን እኔ ስላልፈለግኩ ነው። ለምን አንደኛ ሳንቲም ያስፈልግሻል፣ ሳንቲም መላክ አለብሽ፣ ምን ማለት አለብሽ እንጂ የኔ እናት አዳሜ ማለት ነው። ኢትዮጵያዊ መሆን እኮ ያስጠላበት ዘመን ይሄ ከህመም የተነሳ ነግበኔ ነው። እህት የለ፣ ወንድም የለ፣ እናት የለ፣ አባት የለ፣ ሁሉን ማመን ቀብሮ ነው። ራስና ራስታምኝ ጊዜ ለኩሉ ማንንም ማንመን ማንም የወለድሽውን ልጅ እንኳን አሳድጊው ወልደሻል። ግን ህይወት አንዳንድ ጊዜ እየኖርሽ የምታሳድጊው የምታሳድጊው እዚህ ሚዲያ ላይ ማለት ነው። ምንድነው የሚያደርጉት? ፕሮፓጋንዳ ነው የሚሰሩት። ምን አይነት ፕሮፓጋንዳ ብቻ አይደለም፣ ገንዘብ ነው የሚሰሩብሽ። ያውም ገንዘብ እየሰሩ ፕሮፓጋንዳ ምንድነው? አንቺን ገለው እነሱ መቆሚያ ማለት ነው። እንደሱ አይደለም። ምንድነው እኔን የሚጠሉኝ ወይ ደግሞ በተለያየ ነገር እኔና አንቺ ተጎዳርተን ከሆነ በዚህ ሰበብ አድርገው ወንጀሉ ላይ ሳይሆን ሰውየው እንዴት ነው የቆመው ሰውዬ እንዴት ነው የሚወርቀው ነው። ከዛ የነዛ ቤተሰብ ሲናገር ይኸው እነሱ እኮ ናቸው ያደረጉት ይኸው ስለተናገራቻት ነው። ባይዘዌ ጂጂ ማለት ነው አካሄዷ ልክ አይደለም። እኔም ብያለሁ መጀመሪያ ልክ አይደለም። ለዛም ነው ሴትዮዋ ላይ ያሾፍኩት እንትን ያልኩት። ድንገት እቺ ሴትዮ በናቹራል ከሞተች ብዬ ማለት ነው። ልክ አይደለም። ሜላት ደግሞ ልክ ነው ያደረገችው። ከስሻለሁ አለቻት። እውነቷን ነው። ውክልና ቢሰጣት ተከሰተ። እንዴት ነው ሲገድል አይታችኋል? ሲያስገድል አይታችኋል? ኖ እንደሱ ሳይሆን አካሄዳችሁ ቢስተካከል ሌላም ሰው ለሌላም ሰው አካሄድ ላይ ነው እንጂ ሰው አንድ በናቹራል እንትን አልተባለም ከተባለ እኔ እንዲያውም አሁን በዘር ይናገራሉ። አንደኛ ደግሞ እንትን ይላሉ፣ ሹር ይሆናሉ። ወንጀል ላይ ሹር ባይዘዌ ወንጀለኛ ልክ ተይዞ ሲመረመር ሹር የሚሆነው እንጂ ማለት ነው። አድርጉ ትኩረት። አሌክስ ስትሉ እሱ ደግሞ አሌክስ እንድትሉ ማለት ነው። ልጅቷ እርጉዝ ስለሆነች እንዳትነኩበት እሱ ቢባል አይዶን ኬር ብሎ ስለሚያስብ ሰበብም ይፈጥርላቸዋል። እናንተ እሱ ላይ ነው ትኩረታችሁ። ያለው እኮ ውጭ ሀገር እኮ ነው ይሄ ልጅ። እዛ ጋር የሚሰራውን ሰው ዋናው ከተያዘ ሽኑ ከተያዘ ማን እንዳለበት ይታወቅ። ግን እናንተ ለዛ አይደለም የምትሰሩት፣ ለራሳችሁ ለዩቱብ ነው። ቀጥ የኔ እናት ይወርማማ። እሺ አሁን እንዴት ቢሆን ትያለሽ? ለነገ እሷ አንዴ ያው የንጹህ ሰው ደም ስለሚጮህ የዛ ነገር በምን እርግጠኛ ሆንሽ ደም እንትን እንዳለ ስልሽ በፈቃድሽ ከሌለሽ እኮ የቀን ጉዳይ ነው። በቀደም ያልሽው ሁለቱም ነው ገብተሻል። ለሁለቱም ስራ ያስፈልጋል። መሬት ወርዶ ያንን ከፍሎንትን ለማለት አይደለም ብለሽ ወደ ሌላኛው እርምጃ አለዛ እዚህ ጋር ቆይቶ የሚፈለገው ነገር ለማውጣት እኮ ነው ምልሽ ነገር ገብተሻል። የሄደ እሱ ነበር እንትን የሚለው ምናምን እየተባለ አሁን ብዙ ስለ ህይወት ላይ ምን ሰማው መሰለሽ? እቺ እንትና ገመችስ ላይ ከ19 ዓመት በኋላ በራቸው ላይ ልጃቸው ተጥሎ መጣ። እዛ ብዙ አያስታውስም፣ እናቱን ብቻ ነው የሚያስታውሰው። የሚገርምሽ ማለት ነው ከ19 ዓመት በኋላ አንቺ 19 ያለሽ አንዳንዱ ከ40 ዓመት በኋላ ይመጣል። ገብቶሻል? የሆነ ጊዜ ደግሞ ኢትዮጵያ እያለው ምን አየው መሰለሽ?
ልጁ ታማሚ አይደለም። ጓደኞቹ በጣም ማለት ነው እንትን ስላሉት ማለት ነው በሽተኛ ነው፣ ታማሚ ነው፣ ጸበል ልንወስደው ነው ብሎ አስሮ የት ነው የተገኘው? መጨረሻ ላይ ሳይታመም ልጁ አማኑኤል። የሚገርምሽ እኛ ጋር አማኑኤል ወስደሽ 7ኛ አዲስ ከተማ ጋር አሁን ብዙ ሳትርቂ ለማለት ነው ወስደሽ አማኑኤል ቤተክርስቲያኑ ጋር ያለው አማኑኤል ሆስፒታል ብትከቺው እግዚአብሔር የሆነ ቀን እንትን ካላለው አታወጭም። እናትና አባት አፍንጫ ስለሆነ ማለት ነው። እንዲህ አይነት ነገሩ ዌስተርኑ ላይም ይሰራል። ይሄ ቀስ እየተባለ በእንትን ማሹ በምትበይው ሌላው ደግሞ በስትልኝ እየተሰጠ እንደ ሰው አቤት የሰው ልጅ ምንኛ ክፉ ነው የተባለው ከመጽሐፍ በትክክል ምድር ላይ ታየዋለች። በዌስተርኑኛና የሀገራችን ደግሞ የባሰ ክፉ ነው። የዚች ደግሞ እኮ እኔ በጣም የቆረቆረኝ እውነቴን ባላወራ ደስ ይለኝ ነበር፣ ግን ማለት ነው እነዚህ ሚዲያ ላይ ያሉት ከብቶች ወደ ዘር ወስደው ወደ እንትን ወስደው ማለት ነው ዘር መጥላቷ ኦኬ ብለሽ ተቀብያለሁ፣ ችግር የለው። እሷ ስለምትጠላ አንቺ በዛ መንገድ መሄድ የለብሽም። ያንን ችግር ታስቀምጪና ማለት ነው ምድር ላይ ትኩረት ታደርጊያል። ከህዝብ የሚበልጥ ነገር የለም። ገብቶሻል? ሰላማዊ ሰልፍ እንኳን ብታስወጪ ማለት ነው ገብቶሻል? እሷ በንዴት አሁን ይኸውልሽ እንኳን የሴት እናት ወርቅዬ የወንድ እናት እንኳን እኔ ልጄ እቺን እንዲያገባ አልፈልግም። ኖ እሷ እንኳን ትክክለኛ እንትን አለባት። እሱ ተይ ተጎርታ ሊሆን ይችላል ከዚህ በፊት አለባት እንበል ጥላቻ እንዲህ መሆን አለባት እንዲህ መሆን አለባት። ማንም አላረጋትም እኮ የራሷ እንትን እኮ የራሷ አመለካከት ነው። እሱ ይሄን መኝ የአንዳንዴ የራሳችን አመለካከት ድርቀት ድሃም ያርገናል፣ እንትን ከሰውም ያርቀናል። መቼም አንቺ ከአንድ ሰው ከሁለት ሰው ጋር ብቻ ቢሆን ወይ ደግሞ ከአሌክስ ጋር ብቻ ቢሆን እኮ እቀበላለሁ። እሷ እኮ አንቺ ጠጋ ብዙ ነገር ትሰሚያለሽ። ኖ እሷ በውስጥ በኩል ስትሰድበው ምን ስትል ነበር? ገብቶሻል? እና ማለት ነው እሱ ላይ ስትሄጂ የነሱ ቢዝነስ ነው ብለሽ መተው ነው። ከዛ በተረፈው ማለት ነው ገብቶሻል? የነሱ ቢዝነስ ነው። ግን ሴትዮዋ በእንትን በኩል ስትሄጂ አሁን በሰማሹ ያዡ እንጂ ማለት ነው ያው ችግር ቀባ ነው የሚባለው። እንደዛ ብለሽ ያዡ እንጂ ማለት ነው። እንዴት ነው ሰው ከአንዴም ሁለቴም ሶስቴም አግብቶ እንግዲህ እሱን አንቺ ፍቺው። እሱ የህይወት መከራ ነው። አንድ ካርማ ካለ ከቤተሰብ ምናምን ደግሞ ስሰማ ገብቶሻል? ከቅርብ ሰው ስሰማ አትስማማ የሆነ የማያስማማ ነገር አለ እና ማለት ነው የማያስማማ አንዱ ከቤተሰብ አሳቢ ከሆነ ሁሉ በአንቺ ላይ ሆነና ስልችት ይልሻል። አንድ ነው። ሌላ ደግሞ ይሄ ካርማ ነው። እሷ እንደዛ አይደለም፣ እንደዛ አይነት ቤተሰብ አይደለማ ቤተሰቡ። ገብቶሻል? ቅድም ልጅቷን ሰምተሻታል?